ሰላም ጤና ይስጥልን። የዕለቱ ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ መንግስት ሰባተኛውን ጠቅላላ ምርጫ ዲሞክራሲያዊ፣ ሰላማዊና አሳታፊ ለማድረግ ቁርጠኝነቱን አሳይቷል ሲሉ የሕዝብ ተወካዮች ምክር ቤት አባላት ገለጹ። የኢትዮጵያ ፌዴራል ፖሊስ በቴክኖሎጂ የተደገፈ አገልግሎት መስጠት የሚያስችል የተሽከርካሪ ሰሌዳ ለውጥ ማድረጉን አስታወቀ። የአዲስ አበባ ከተማ አስተዳደር የቤት አቅርቦት ችግርን በዘላቂነት ለመፍታት ልዩ ልዩ አማራጮችን ተግባራዊ ማድረጉን አጠናክሮ እንደሚቀጥል ከንቲባ አዳነች አቤቤ በሐረር ጥንታዊ ታሪካዊና ባህላዊ ቅርሶችን በማራኪ አቀራረብ መመልከታቸውን የውጭ ሀገራት ጎብኚዎች ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። መንግስት ሰባተኛውን ጠቅላላ ምርጫ ዲሞክራሲያዊ፣ ሰላማዊና አሳታፊ ለማድረግ ቁርጠኝነቱን አሳይቷል ሲሉ የሕዝብ ተወካዮች ምክር ቤት አባላት ገለጹ። ስድስተኛው የፌዴሪ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን ተካሂደዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ከምክር ቤት አባላት ለቀረቡላቸው ጥያቄ ምላሽና ማብራሪያም ሰጥተዋል። በማብራሪያቸውም የዘንድሮ ጠቅላላ ምርጫ ፍትሐዊ፣ ሰላማዊ፣ አካታችና ካለፈው ምርጫ የተሻለ እንዲሆን እንፈልጋለንም ብለዋል። መንግስት የምርጫ አውዱን ለማስፋት በተለየ ትኩረት እየሰራ መሆኑን ጠቁመው በዚህም አሁን ካለው እስከ 10 እጥፍ የሚሆኑ ልዩ ድምጾች በሕዝብ ተወካዮች ምክር ቤት ይገኛሉ ሲሉም ገልጸዋል። የዘንድሮውን ጠቅላላ ምርጫ ተአማኒ፣ ካለፈው የተሻለ አሳታፊና አካታች ለማድረግ ምቹ ከባቢ መፍጠር የሚያስችል ዝግጅት እየተደረገ መሆኑንም ተናግረዋል። የሕዝብ ተወካዮች ምክር ቤት አባል ዶክተር መብራቱ አለሙ መንግስት ከምርጫው ዝግጅትና ዲሞክራሲያዊነት አንጻር ለቀረበለት ጥያቄ አጥጋቢ ምላሽ ሰጥቷል ብለዋል። መንግስት ሰባተኛውን ጠቅላላ ምርጫ ዲሞክራሲያዊ፣ ሰላማዊና አሳታፊ ለማድረግ ቁርጠኝነቱን ማሳየቱን ገልጸዋል። የሕዝብ ተወካዮች ምክር ቤት አባል መስፍን ርካቤ ምርጫውን ሰላማዊና ዲሞክራሲያዊ በሆነ መንገድ ማከናወን የሚያስችል አውድ መፈጠሩን ጠቁመዋል። ኢትዮጵያ በህልውና ዘመቻ ላይ በነበረችበት ወቅትም ምርጫ ማካሄዷን አስታውሰው የዘንድሮ ምርጫ ሊያስተጓጉሉ የሚችል የሰላም እጦት የለም ነው ያሉት። ምርጫው ፍትሐዊ፣ ዲሞክራሲያዊና በህዝቡ ዘንድ ተአማኒ እንዲሆን እምነታቸውን ገልጸው ለዚህም ፓርቲዎች የእጩዎች ምዝገባ መጀመራቸውን ተናግረዋል። የህዝብ ተወካዮች ምክር ቤት አማካሪ ምክር ቤት አባል ኡስታዝ ካሚል ሸምሱ በበኩላቸው ምርጫ የአንድ ማህበረሰብ የዲሞክራሲ ልምድ ማሳያ መሆኑን ገልጸዋል። መንግስት ምርጫውን ዲሞክራሲያዊ በሆነ መንገድ ለማከናወን ቁርጠኛ መሆኑን ገልጸው ከዚህ ባሻገር ማህበረሰቡ ምርጫው አሳታፊ እንዲሆን ሚናውን ሊወጣ ይገባልም ብለዋል። የኢትዮጵያ ፌዴራል ፖሊስ በቴክኖሎጂ የተደገፈ አገልግሎት መስጠት የሚያስችል የተሽከርካሪ ሰሌዳ ለውጥ ማድረጉን አስታወቀ። የሰሌዳ ለውጡ ከነገ ጥር 28 2018 ዓ.ም ጀምሮ ተግባራዊ እንደሚሆንም ገልጸዋል። በኢትዮጵያ ፌዴራል ፖሊስ የሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ የተሽከርካሪ ሰሌዳ ለውጡን አስመልክቶ ለመገናኛ ብዙሃን ማብራሪያ ሰጥተዋል። የተሽከርካሪ ሰሌዳ ለውጡ ተቋሙ እያከናወነ ያለው ሁሉን አቀፍ የሪፎርም ስራ አካል ሲሆን ተሽከርካሪዎቹ በቴክኖሎጂ የተደገፈ አሰራር እንዲኖራቸው ታሳቢ ተደርጎ የተዘጋጀ ነው ብለዋል። ቀደም ሲል አገልግሎት ላይ የቆየው ሰሌዳ ወጥነት የሌለውና የተዘበራረቀ በመሆኑ ለአሰራር አስቸጋሪ ሆኖ መቆየቱን ገልጸዋል። ተቋሙ ዘመኑን የሚመጥን ከዲጂታል ቴክኖሎጂ ጋር የተሳሰረ የተሽከርካሪ ሰሌዳ ለውጥ ማድረጉንም ጠቅሰዋል። የሰሌዳ ለውጡ ለዜጎች የሚሰጠውን አገልግሎት ፈጣን፣ ዘመናዊና ግልጽ በማድረግ ተጠያቂነት እንዲሰፍን ጉልህ አስተዋጽኦ ያበረክታል ነው ያሉት። በተጨማሪም የተቋሙ ተሽከርካሪ በመጠቀም የሚፈጸም የስነ ምግባርና መሰል ጥሰቶችን በተሟላ መልኩ ለመከላከልና ለመቆጣጠር አስቻይ ሁኔታ እንደሚፈጥርም አረጋግጠዋል። ከነገ ጀምሮ በይፋ ተግባራዊ የሚደረገው ይህ አዲስ የተሽከርካሪ ሰሌዳ ከዲጂታል የመረጃ ቋት ጋር የተሳሰረ መሆኑ ለአሰራርና ለቁጥጥር መጠናከር እንዲሁም ቀልጣፋ አገልግሎት ለመስጠት አይነተኛ ሚና እንዳለውም ጠቁመዋል። አዳዲሶቹ ሰሌዳዎች በህገወጥ መንገድ የማይባዙና የደህንነት መጠበቂያ ሚስጥራዊ መለያ ያላቸው በመሆናቸው ለየትኛውም የማጭበርበር ወንጀል ተጋላጭ እንደማይሆኑም ገልጸዋል። ይህም የተቋሙን ዓለም አቀፍ ተወዳዳሪነት የሚጨምርና አገልግሎቱን ወደ ላቀ ደረጃ የሚያሸጋግር ስለመሆኑም በማብራሪያቸው አንስተዋል። የአዲስ አበባ ከተማ አስተዳደር የቤት አቅርቦት ችግርን በዘላቂነት ለመፍታት ልዩ ልዩ አማራጮችን ተግባራዊ ማድረጉን አጠናክሮ እንደሚቀጥል ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በመዲናዋ የሚገኙ መምህራን የቤት ባለቤት የሚሆኑበትን የመምህራን የመኖሪያ መንደር ግንባታ በዛሬው ዕለት በይፋ አስጀምረዋል። በዚህም በ57 ማህበራት የተደራጁ 6194 መምህራን ተጠቃሚ የሚያደርጉ ሲሆን ተጠቃሚዎቹ የቤቱን ጠቅላላ ዋጋ 25 በመቶ አስቀድመው የቆጠቡ ናቸው። ከንቲባ አዳነች በዚህ ወቅት እንደገለጹት በአሁኑ ወቅት አዲስ አበባ ፈጣን ለውጥ በማስመዝገብ ለመኖር ምቹና ለጎብኚዎች ሳቢ የሆነች መጥታለች። ይህንን እድገት ተከትሎ የሚመጣ የቤት ፍላጎት ለማሟላት የከተማ አስተዳደሩ በተለያዩ አማራጮች የቤት ግንባታዎችን እያከናወነ መሆኑን ጠቁመዋል። ባለፉት የለውጥ ዓመታት በርካታ ቤቶች ተገንብተው ለተጠቃሚዎች ማስተላለፍ ተችሏል ያሉት ከንቲባዋ ዛሬ ደግሞ የሀገር ግንባታ ምሰሶ ለሆኑት መምህራን ልዩ ትኩረት በመስጠት ይህን ግንባታ ጀምረናል ብለዋል። መምህራን በማህበር ተደራጅተውና ተገቢውን ቁጠባ በማድረግ የዕድሉ ተጠቃሚ መሆናቸውንም ተናግረዋል። አስተዳደሩ ለግንባታው የሚውል ከሊዝ ነፃ 40 ሄክታር መሬት ማዘጋጀቱን ገልጸው ግንባታው ባጠረ ጊዜ እንዲጠናቀቅ አስፈላጊ የሆኑ መሰረተ ልማቶች እንዲሟሉም ይደረጋል ብለዋል። መምህራን አገርን በመገንባትና ትውልድን በመቅረጽ ረገድ እያበረከቱ ያለውን የማይተካ ሚና አድንቀው ይህ የመኖሪያ መንደር ግንባታ መጠናቀቅ የመምህራኑን የኑሮ ጫና ከመቀነሱም ባለፈ በትምህርት ጥራት ላይ የሚኖራቸው ተነሳሽነትን ከፍ እንዲል ያደርጋልም ብለዋል።
በሐረር ጥንታዊ ታሪካዊና ባህላዊ ቅርሶችን በማራኪ አቀራረብ መመልከታቸውን የውጭ ሀገር ጎብኚዎች ገለጹ። ከሀገራዊ ለውጡ በኋላ ሐረርን ውብና ማራኪ የሚያደርጉ የኮሪደር ልማት፣ የቅርስ ጥበቃና እንክብካቤ እንዲሁም የቱሪዝም መዳረሻ ልማቶች በፍጥነትና በጥራት እየተከናወኑ ይገኛሉ። በኢትዮጵያ ከሚገኙ የቱሪዝም መዳረሻ ስፍራዎች መካከል ሐረር ተጠቃሽ ስትሆን በየዓመቱ በርካታ የሀገር ውስጥና የውጭ ጎብኚዎች ሐረርን ይጎበኛሉ። የጀጎል ዓለም አቀፍ ቅርስን ሲጎበኙ ኢዜአ ካነጋገራቸው ጎብኚዎች መካከል ግሪካዊ ጴጥሮስ ድራማኖ በሐረር ታሪካዊ፣ ባህላዊ፣ ጥንታዊና ሃይማኖታዊ የመስህብ መዳረሻዎችን በመመልከታቸው መደነቃቸውን ገልጸዋል። ቅርሶቹ ሳቢና ማራኪ በሆነ መልኩ መቀመጣቸው ብሎም የህዝቡ እንግዳ ተቀባይነት ቀልብ የሚስብ መሆኑንም አመልክተዋል። ተዘዋውራ በተመለከተችው ታሪካዊ ቅርሶች መደነቋን የገለጸችው ሌላዋ የግሪካዊት ጎብኚ ማክዳ ድራማኖ ናት። በሙዚየም የተመለከተቻቸው ታሪካዊና ባህላዊ ቅርሶችን በሌላው ዓለም የማይገኙ መሆኑን አንስታ ይህም ኢትዮጵያውያን ባህላቸውና ታሪካቸውን ጠብቀው ማቆየታቸውን ያሳያል ብላለች። በሐረር በተመለከተቻቸው ቅርሶች መማረኳንና በድጋሚ ወደ ቦታው የመምጣት ፍላጎት እንዳላት የገለጸችው ደግሞ ሌላዋ ጎብኚ ማሪያና ድራማኖ ናት። መንግስት ለቱሪዝም መዳረሻዎች ልማት የሰጠው ትኩረት የቱሪስቶችን ቆይታ ከማራዘም ባለፈ ለዘርፉ መነቃቃት መፍጠሩን የተናገሩ ደግሞ በቱሪስት ማስጎብኘት ስራ ላይ የተሰማራው አብዱል ሰምድ ናስር ነው። የሐረሪ ክልል ባህል ቱሪዝምና ቅርስ ቢሮ ኃላፊ ተወለዳ አብዶሽ በበኩላቸው በክልሉ የኮሪደር ልማትን ጨምሮ የቱሪዝም መዳረሻ ቦታዎችን የማልማትና የመንከባከብ ስራዎች ተጠናክረው ቀጥለዋል ብለዋል። በክልሉ በተያያዘው በጀት ዓመት 6 ወራት ከ95 ሺህ በላይ የሀገር ውስጥ እንዲሁም 6986 የውጭ ሀገር ቱሪስቶች ሐረር እንደጎበኙ ጠቅሰው የውጭ ሀገራት ጎብኚዎች ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ28.5 በመቶ ብልጫ እንዳላቸውም አንስተዋል። ከዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም።